ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ የዴቭቲዩብ ነው። ዴቭቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ። ውድ ቤተሰቦቼ እንግዲህ ትላንትና በሆነች አጋጣሚ ሳይመቻቸልኝ ቀርቶ ቪዲዮ አልለቀኩም። እስቲ ትላንትና የተለቀቀውን ቪዲዮ ትንሽ እና ተመልሼ እመጣለሁ። አብራችሁን ቆዩ። እኔ ቆንጆ ነኝ። አምሮባት እየመጣች ነው ጋይስ፣ አምሮባት። ኧረ በስመ አብ! አለባበስ፣ ፀጉር ስታይል፣ እያንዳንዱ ነገር ጋይስ እያያችሁልኝ ነው። እንኳን ደህና መጣሽ። እንኳን ደህና ቆየህ። ደህና ነሽ? ደህና ነህ? እንዴት ነሽ? እንዴት ነህ? አለክ? ሁሉ ሰላም? ደህና ነኝ። ኧረ በስመ አብ! ምንድን ነው ይሄ ደንዳናው ልቤ አሸነፈኝ። ግን ናፍቀኸኝ ነበር በጣም። ተሸንፌ ልቤን ሰጠሁክ አሳልፌ፣ ፍቅርህ ብቻ ነው ለኔ ትርፌ። ተሸንፌ ልቤን ሰጠሁሽ አሳልፌ፣ ፍቅርሽ ብቻ ነው ለኔ ትርፌ። ሰዎች ቪዲዮን እንዳያችሁት ከሆነ እንግዲህ አብርሽ እንቁልጭልጭ እያላቸው ነው። ያው የሆነ ሳምንት ላይ ፍቅርን ይዞ እንቁልጭልጭ እያላቸው ነበረ። አሁን ደግሞ ሄርሜላን ወደ ራሴ አምጥቻለሁ ብሎ እንቁልጭልጭ እያለ ነው። ከዳጡ ወደ ማጡ ነው፣ ከማጡ ወደ ዳጡ ይሁን ባላቅም አብርሽ እያደረጋቸው ያሉት ነገሮች ምን እንደሆነ እየገባን አይደለም። ምክንያቱም የእሱ ፍቅር የሚተን ነው፣ ቋሚ አይደለም። ብዙ ነው የእሱ ልቡ በጣም ብዙ ነው እና የሚያፈቅራቸውን በሳምንት በቀን ምናምን በወር ነው ወይ ኮንትራት ነው መሰለኝ የእሱ ፍቅር አልገባንም። እና ምንድን ነው ከዚህ በፊት ምን ሲላት ነበረ ሄርሜላን፣ አንቺም ኮንትራት ነሽ ሲላት ነበረ። ኮንትራቱን ደግሞ በትክክል አሁን ያየው ይመስለኛል። ምክንያቱም አሁን ከፍቅር ጋር የነበረ ሰውዬ ሳምንት ሳይሞላው 15 ቀን እንኳን ሳይሞላው ተመልሶ ወዴት ሄደ? ወደ ሄርሜላ ሄዷል። ሄርሜላ እንኳን ደስ አለሽ። በጣም አንቺ ፍቅር ማለት ነው። ፍቅር እውር ነው ይባላል አይደል? እውር ሳይሆን ያውን ጭፍን እየሆነ ነው። ጭፍን ፍቅር ሳይሆን በቀል ነው የሚመስለኝ፣ ይሄ ቂም በቀል ማለት ነው። ምክንያቱም አንቺ ፍቅር ካለሽ አብርሽን የምትወጁ ከሆነ ስሜት ካለሽ ከዚህ በፊት ያደረጋሽን ነገሮችን እረስተሽ በአንዴ አንድ ሳምንት በማይሞላው አንድ ሰዓት ሌሊት አዳር አውርቶሽ ማለት ነው። በምን አይነት ምን ብሎ ቢያሳምንሽ ነው አንቺ ዛሬ መተሽ ከሱ ጎን ሆነሽ እነሩታን ለማብሸቅ እነሩታን ለመቃወም ከነሩታ ጋር ለመጣላት የምትሞክሪው? እንዴት ነው ያሰብሽው? እንዴት ተመቸሽ? የምር ተመችቶሽ ነው? አብርሽ ከዚህ በኋላ በትክክል ከኔ ጋር ይኖራል፣ ምንም ነገር አይፈጠርም፣ ሰላማዊ ህይወት ይኖራናል ብለሽ አስበሽ ነው? አብርሽ እኮ ሳምንት ሳይሞላው ነው ፍቅርን የተዋት። ከፍቅር ጋር ሆኖ እኮ አንቺን እኮ ሲያረግሽ የነበረውን ትዝ አይልሽም? እረስተሽው ነው? እንዴት ነው ፍቅር እንደዚህ ሆነ? በቃ ኧረ 2018 ቶሎ ለቅልን። የሚያሳየን ነገር ከባድ ነው። ፍቅር እንጃ፣ ይሄ እቃቃ ጨዋታ ነው እንጂ ፍቅር አይደለም። ፍቅር በዚህ አይገለጽም። ፍቅር እንዲህ አይደለም። ፈጣሪ ለኛ እንደዛ ስለ ፍቅር ብሎ የተሰቀለንን ለዚህ ፍቅር ነው። የምር ነው የምላችሁ። በየትኛውን መደበው? በዓለማዊ ነው በመንፈሳዊ ፍቅር እንመድበው? የአብርሽ ስራ በየትኛውን መደበው? በየትኛው ውስጥ ያስኬደናል? የትኛው ውስጥ ትክክል ነው ብለን እንመን? በየትኛው መንገድ እያደረጋችሁት ያለው ነገር ልክ ነው ብለን እንመናችሁ? አሁን የቱ ጋ ነው ልክ ነን ብላችሁ የምታስቡት? ፍቅር ነው ይሄ? በቀል ነው? እሽሩሩ እንዲህ ሳምንት አንዷን በሳምንተኛው ደግሞ ቀጣይ ሳምንት ደግሞ አንደኛው። አሁን እየዞርክ ነው። ዞረ እንትናን ከፍቅር ጋር የተወሰነ ጊዜ አሳልፈሃል። የሆነ ያልተመቸ ነገር አለ፣ ያልጣመ ነገር አለ። አሁን እሷን ትተሃል። አሁን ደግሞ ሄርሜላ ጋር መጥተሃል። እሷ ጋር ደግሞ የሆነ ነገር ሲደብረ ቀጣይ ደግሞ ወደ ሩታን ልትሄድ ነው ማለት ነው። አንተ በቃ ያንተ ፍቅር ያንተ ልብ የሚገርም ነው። ልብ የተለየ ነው፣ ከሰዎቹ ላይ የተለየ ይመስለኛል። ምክንያቱም በዚህ ልክ አንተ ሄርሜላን እንደዛ ስታንቋሻት የነበረ ስታጥላላት የነበረ ካንቺን ከዚህ በኋላ አልፈልግሽም ስትላት የነበረ ከዚህ በኋላ አይንሽም ማየት አልፈልግም እኔ ከፍቅር ጋር ነኝ ስትል የነበረ ሰውዬ ዛሬ ተገልብጠ ከሷ ጋር ልኖር ነው ከሷ ጋር ልመለስ ነው ብለ እንዴት ይህንን ነገር ለማከናወን አሰብክ? ቆይ እንዴት ነው እንደዚህ በአንዴ ለመወሰን የቻልከው? እንዴት ነው? እውነት ፍቅር ነው ይሄ?
እውነት ይሄ አፍቃሪዎች የሚያፈቅሩት ሰዎች ለመኖር ለትዳር የሚያስቡት ፍቅር ነው? አብርሽ ልጅ ነኝ፣ ገና ነኝ፣ አላደኩም፣ ገና ነኝ፣ ለትዳርም ለፍቅርም የሚሆን ጊዜ የለኝም፣ ገና ነኝ፣ ስለዚህ ገና ማደግ አለብኝ ስትል የነበርከው ሰውዬ እንዴት ነው በአንዴ ፍቅረኞችን እየገለባበት ከ3 4 አሁን ትቀጥላለህ? እርግጠኛ ሆኜ የምነግርህ ማለት ነው ሌሎች ሴቶች ጋር እንደምትሄድ እርግጠኛ ነኝ። እናንተስ ስለ ሴቶች ምን እያስተማራችሁ ነው? በእውነት ነው የምላችሁ፣ ስለ ሴቶች ምን እያስተማራችሁ ነው? ሴት ልጅ ክብር አላት እኮ። የሴትን ልጅ ክብር እያወረዳችሁ ነው እናንተም ብትሆኑ ሴቶቹ። ምክንያቱም እሱ ጋር እየተቅለሰለሳችሁ ክብራችሁን እያወረዳችሁ ነው። በዚህ እንዴት ነው የምታስቡት እናንተ ራሱ? እንዴት ነው የተመቻችሁ ከአብርሽ ጋር እንደዚህ አይነት ነገሮችን ማውራትና እሱ ሲጠራችሁ ኑ ሲላችሁ? ባለፈው ከፍቅር ጋር ጠርቷችሁ ያነጋችሁን ነገር ረስታችሁት ነው አሁን ጠርቷችሁ ሄዳችሁ ከሱ ጋር እንደዚህ አይነት ነገር የምታሳልፉት? ሌላ ነገር እኮ እንደማይላችሁ እርግጠኛ ናችሁ፣ ታውቁታላችሁ እኮ። ግን ምን አስባችሁ ነው ወደዛ እንደዚህ ለመሄድ ያስባችሁት? አብርሽስ ምንድን ነው? በቃ ከሷ ጋር ልትሆን ነው አይደለ? ቪዲዮ እኮ አለ፣ ቪዲዮን ማየት ይችላሉ እኮ፣ ነገሮችን እኮ ማየት ይችላሉ። እነሱ አይነ ስውር አይደሉም። ይሄን ነገር እንዴት አስበው ነው እየጠራ እንቁልጭልጭ ከሷ ጋር ሆኛለሁ ብለህ የምታወራው? ለምንድን ነው እኔ ማሰብ ያቃታችሁ እንዴ? አረ የሰው ልጅ ክብር አለው። የሰው ልጅ በዚህ ልክ አይለካም፣ ስርዓት አለው እንጂ እናንተ እያደረጋችሁት ያለው ነገር እኔ ከሰውነት ይወጣ ነው፣ ልክ አይደለም። ለነገስ ኑሯችሁ በዚህ ልክ ነው የምታስቡት እንዴ? እኛንም አክብሩን እንጂ እኛንም እያከበራችሁን አይደለም። ምክንያቱም ዝም ብሎ በቃ ሁሉም ስለሚያደንቃችሁ ስለሚወዳችሁና ስለሚደግፋችሁ እናንተ የፈለጋችሁትን ነገር ዝም ብላችሁ አታርጉብን። ምክንያቱም እያደረጋችሁት ያለው ነገር ይሄ ቁም ነገር አይደለም፣ ይሄ ስርዓት ያለው ነገር አይደለም። ከሃይማኖትም ከምንም የወጣ ነው ይሄ። ምክንያቱም እናንተ እያደረጋችሁትና እየሄዳችሁበት ያለው ነገር ይሄ ፍቅር አይደለም። ሰው ሊያደርገው የሚችለው ነገር አይደለም። ሰው በዚህ አይነት ደረጃ አይለካም። የሴት ልጅም ክብር አላት፣ ወንድም የሆን ክብር አለው። ፍቅር ደግሞ ፍቅር የሆነ የሚለካበት በዚያ ነው። እናም እየሄዳችሁበት ያለውን ነገር ብታስተካክሉ ጥሩ ነው ብዬ አስባለሁ። ይሄ ቂም በቀል ነው እንጂ ፍቅር አይደለም። ፍቅር በዚያ አይለካም። እርግጠኛ ነኝ እነ ቡዜ እነ ዲቭ ይሄ ነገር እንደሚያስደስታችሁ እርግጠኛ ነኝ። ምክንያቱም ስትፈልጉት የነበረው ነገር ስለሆነላችሁ ማለት ነው። ምክንያቱም ከዚህ በፊት ምን አደረጋችሁ? መታችሁ ቤቷ ድረስ ልጅሽን እንውሰድ ላላችሁ ሰዎች አሁን ደግሞ ሌላ ምላሽ አግኝታችኋል። የሚያስደስታችሁ ነገር አብርሽ ከሄርሜላ ጋር ሆኖላችኋል። የምትፈልጉት የነበረው ስትመክሩት የነበረው ማለት ነው። እስቲ አሁን አብርሽ ከዚህ በፊት ሄርሜላን እንደዛ አንቋሻት አጣልሽታት አልፈልግም ብለሃት በየትኛው ልብ ነው ግን ተመልሰው ከእሷ ጋር ለመሆን ያሰብከው? እነሱ ከፍቅርና ሩታ አንድ ላይ ሆኖ እሷን እንደዚህ ስላረጓት ቂም በቀል ይዘህ እሷ ያው ልቧም የእሷም ልብ ብዙ አፍቃሪ ስለሆነ እሷም እንዳንተ ሆና ነው እዚህ መታ አሁን እነሱን ለማናደድ ፈልገ ልትበቀላቸው ፈልገ ነው። እውነት ከሄርሜላ ጋር የሆንከው አሳዝና ነው። አቆይሽ ስለሆነች ከዚህ በፊት ብዙ ጊዜ ጥላሃት ሄደ ተመልሰ ስትመጣ ስለምትቀበል እኔ እንጃ። እየሄዳችሁበት ያለው ነገር ስርዓት ያለው ነገር አይደለም፣ ከስርዓት የሚወጣ ነው እንዴ። አሁን እናንተ እያደረጋችሁት እየሄዳችሁበት ያለው መንገድ ለልዑልስ ምን አይነት ትምህርት ነው የሚሰጠው? ቡዜ ለልዑል ስትጨነቂ ነበር፣ ስታስቢ ነበር አይደለም? ወንድምሽ እያደረገው ያለው ነገር ምንድን ነው? ወንድምሽ እየሄደበት ያለው መንገድ ምንድን ነው? ለምን ወንድምሽን መተሽ አትከራከሪውም? ለምን ወንድምሽን መተሽ አትሰድቢውም? ለምን አትቆጩም? ወንድምሽ እያደረገው ያለውን ነገር ለምንድን ነው ትክክል ነው ብለሽ እየተከተልሽው ያለሽው? እሺ አሁን ከሄርሜላ ጋር ሆነ ልክ ነው አይደል? በቃ የሚፈልገውን የምትፈልጊውና እሱ የሚፈልገውን አረግ አይደለም? ይሄ ልክ ነው። ይህንን አትቃወሚም አይደለም? አንቺ ለእውነት ልዑሌ በሰላማዊ መንገድ ንጹህ ልብ ኖሮት እንዲኖር ንጹህ አእምሮ እንዲኖር ኖሮት እንዲያድግ ነው አይደል የፈለግሽው? ታዲያ ወንድምሽ በሚያደርገው ነገር ንጹህ አእምሮ ይኖረዋል ብለሽ ታስቢያለሽ? ወንድምሽ የተለየ ሰው ነው እንዴ? እሱን ለምንድን ነው የማትናገሪው? ዴቭም እሱን ለምንድን ነው የማትናገረው? እሱ የሚያደርገው ልካ ለጽድቅ ነው። ሩታ ሁሌ የምታደርገው ነገር ደግሞ ለኃጢአት ነው።
ለምንድን ነው እኔ ግራ የገባኝ? ለዚህ ሁላ ነገር ለዚህ ሁላ ሩታ ላይ ለሚደርሰው ነገር ማለት ነው ሙሉ በሙሉ ተጠያቂው አብርሃም ነው። አብርሃም እያስደፈርካት ነው፣ እያስናካት ነው፣ ልጅቷን እንድትጠላ እያረክ ነው። አንተ ነው ከክብሯ ዝቅ እንድትል እያረካት ያለው። የምን ለልጇም ብለህ እንኳን አታስብም? ከዚህ በኋላ ልጅህ እንኳን ለማግኘት ምኞቱ እቅዱ ሀሳቡ አለ? እንዴት ነው ልጅህ ከዚህ በኋላ ለማየት ሁላ ድፍረት የሚኖረን? እንደዚህ ቃቃ ጨዋታ እየተጫወትክ በሰው ህይወት እየተጫወትክ ፍቅር ማለት እንደዚህ ነው ለአንተ ማለት ነው። ቡዜና ዴቭ ግን የምር እስካሁን ሩታ ከዚህ በኋላ እንደሚጸጽታችሁ እንደምታዝኑበት ግን እርግጠኛ ነኝ። ምክንያቱም ወንድማችሁ እያደረገው ነገር እየደገፋችሁት፣ እሱ የሚያደርገው ነገር እያበረታታችሁት፣ እሱ የሚሄድበት መንገድ ልክ ነው እያላችሁ እሱን እየደገፋችሁ እያደረገ ያለውን ነገር እያያችሁ ነው። ግን ሩታ የሆነች ነገር ስታደርግ ነገሩን ታጎሉታላችሁ። ነገሩን ሰው ጋር ስታደርሱት አስቀያሚ ጥላቻ ያለው ቂም በቀል ያለው ሰው ጋር ሲደርስ መጥፎ ነገር እንዲታሰብ ነው የምታደርጉት። አሁን ግን እሷ ጋር እያደረጋችሁት እሱ ጋር የሚያደርገው ነገር ጽድቅ ነው አይደለም? ለምንድን ነው ይህን ነገር ማየትና ማወቅ የተሳናችሁ? አብርሽ የቱ ጋር ነው ልክ? አብርሽ ልክ ሆኖ እያደረገው ያለው ነገር የትኛው ነው ልክ? ሰው ጤነኛ ሰው ሊያደርገው የሚችለው የሚያስብ ሰው አእምሮ ላይ ያለው ሰው የሚያደርገው የትኛው ልክ ነው የትኛው ትክክል ነው ብላችሁ አስባችሁ ነው? አብርሽ ጸባዩ ጤናው ብቻ አይደለም የተቀየረው። ይሄ ጸጉሩን ከተሰራ በኋላ ሙሉ ነገሩን የተቀየረው ሙሉ ነገሩ ማለት ነው። አብርሽ ጸጉርህ እንደመሰራት ጸጉርህ ስታይል እንደመቀያየር ፍቅርም እንደዛ ተቀያይሮ የሚኖርበት አይደለም። ፍቅር ጊዜ ቦታ ጊዜ እንትን የሚባልበት አይደለም። በጊዜያዊ እንደፈለግ ከምትጫወትበት እንደፈለግ እንትን አይደለም። ይሄ ጊዜያዊ ስሜትን ለማሳለፍ እየተጠቀምክበት ያለው ነገር ነው። ምክንያቱም ሴቶቹን ተመችቷቸዋል። አንተ በምታደርገው ነገር፣ አንተ በምትፈጽመው ነገር እነሱን እየመጣ እንቁልጭልጭ ስትላቸው፣ ስደውላቸው፣ ኑ ስትላቸው የሚመጡት ነገር ተመችቷቸዋል። ሩታ ለምንድን ነው ሲጠራሽ የምትመጪው? ለምንድን በቃ ከዚህ በኋላ እንዳይደርስብኝ ብለሻል አይደለ? ብዙ ነገር እያሳየሽ ነው። በቃ ልጁን ተይው። በቃ ከዚህ በኋላ ለልጅሽም አባት የሚሆን ሰው አይደለም። እሱ ክብር የሚፈልግ ሰው አይደለም። እሱ ታይታ የሚፈልግ ሰው ነው። እሱ ቁማር ነው እየተጫወተ ያለው። እሱ የራሱን ጊዜያዊ ስሜቱን ነው እንጂ ለኑሮ የሚያስብ ሰው አይደለም። እሱ ለወደፊቱ ቋሚ ህይወት አይደለም እያሰበ ያለው። እሱ አሁን በዚህ ሰዓት የሚያስደስተውን ነገር ብቻ ነው እያደረገ ያለው። አብርሽ በፊት የታመመው ሳይሆን አሁን በጣም እየታመመ ነው። በእውነት ጤነኛ ሰው ሊያደርገው ከሚችለው በላይ እያደረገ ነው ያለው። ምክንያቱም እየሄደባቸው ያሉት ነገሮች ጤናማ ሰው ሊያደርጋቸው የሚችሉ ነገሮች አይደለም። ፍቅር በሳምንት እየተነነ ሌላ ፍቅር የሚያስጀምር ልብ የለም። አይተንም ሰምተንም አናቅም። ያንተ ግን ይለያል። ስለዚህ ሩታ አሁን አንቺ ለሉሊ ታስፈልጊዋለሽ። ከዚህ በኋላ ማንም ቢደውልልሽ ማንም ሊያገኝሽ ቢሞክር ላለመገኘት ጣሪ። ልጅሽን በቃ አሳድጊ። ምክንያቱም ልጅሽን ይሄ ነገር ሲያድግ የሚያየው ነው ቪዲዮ። ይህን ቪዲዮ ሲያይ ምን ሊማር ይችላል? ምን ሊያገኝ ይችላል? ምን ሊጠቀም ይችላል ብለሽ አስቢ። ከዚህ በኋላ ልዑልን የሚጠቅመው ነገር አንቺ ራቅ ብለሽ ልጅሽን ይዘሽ ማሳደግ ነው። ከዚህ በኋላ አብርሃም ሲደውልልሽ፣ ቡዜ ሲደውልልሽ፣ ዴቭ ሲደውልልሽ ማግኘት የለብሽም። አሁንም ደግሜ ያገኝሻለሁ ዴቭ ብሎሻል አይደለ? ከዚህ በኋላ ዴቭ አትወላው። አንተ ልጅ ላይ ይሄ ነገር ቢደረግ አንተ ምን አይነት ስሜት ይሰጣል? ልጅን የሚያክል ነገር ከቤተሰብ ነጥቆ መውሰድ እንዳሰብከው ከሆነ አብርሃም እያደረገው ያለው ነገር ለምንድን ነው? ቀለል አድርገህ ነገሮችን ለማስተካከል ያልተረዳኸው? እሱን ስለምትፈሩት ስለምታከብሩት፣ በሱ ነው የምትተዳደሩት። ኑሯችሁ በሱ ነው የሚካሄደው። የምትንቀሳቀሱት በሱ ነው። እሱ ነው እንደ ሻንጉሊት የሚጠቀምባችሁ። እሱ መቆጣት አትፈልጉም፣ መናገር አትፈልጉም። እሱ የሚሰራው ነገር በጠቅላላ ትልቅ ነገር ነው፣ ትልቅ ኢሹ ነው። እሱ ጋር መሄድ አትፈልጉም። ስልክ አያነሳላችሁም፣ ይንቃችኋል። ሴት ሲያተራምስ፣ የቤተሰቦቻችሁን ስም ሲያጠፋ እሱን ትደግፋላችሁ። ይሄ እኮ ይኸውላችሁ የሩታን ብቻ አይደለም ስም እያጠለሽ ያለው፣ የቤተሰባችሁም ስም እያጠፋ ነው። የእናንተም ስም እያጠፋ ነው። የሁላችሁን ክብር እያጠፋ ነው። እሱን መቆጣጠርና መናገር የተሳናችሁ ለምንድን ነው? እዚህ ጋር እየመጣችሁ ሩታ ላይ ተጽዕኖ ለማድረግ ሰው እንዲጠላት፣ ልጇን ለመውሰድ፣ እሷ መጥፎ ነገር እንዲደርስባት እያደረጋችሁ ያላችሁት ለምንድን ነው? ቆይ በየትኛው ትርፍ ነው የምታገኙት? ይህን ነገር
አሁንም ማስተዋል የተሳናችሁ ይመስለኛል። ቆም ብላችሁ ማሰብ ያቃታችሁ ይመስለኛል። ይሄ ጭፍን ነው እንጂ ይሄ እውሩ ፍቅር አይደለም። ይሄ ፍቅር የምንለው የምንሳሳለት የምንሞትለት ፍቅር አይደለም። ይሄ የሆነ የማይሆን ተራ ነገር ነው እያደረጋችሁት ያላችሁት። ለማንኛውም ቤተሰቦች ሁላችንም ይሄን ነገር መቃወም አለብን ብዬ አስባለሁ። እኔ በሌላ ቪዲዮ ተመልሼ እመጣለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቪዲዮን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ።